ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያለሁ ውድ ቤተሰቦች ማለት ነው። የዛሬው ቪዲዮ ደግሞ እንግዲህ አብርሽ ቄራውን የማያውቅ የለም። ሀቢባ ላይ እየወረደባት ነበር፣ እየሰደባት ነበር። ምን ትላላችሁ በዚህ ጉዳይ ላይ? እናንተ እስኪ የሆነ ሀሳባችሁን ስጡኝ ማለት ነው። በነገራችን ላይ ሀቢባ ማለት ነው እኔ ትናንትና ባደረገችው ነገር ምንም የምቃወማት ነገር አንዳችም ነጥብ እንድች 5 ሳንቲም የለችም በእኔ እይታ ማለት ነው። ለምን ብትሉኝ እኔ ባደኩበት አካባቢ በተወለድኩበት አካባቢ ሙስሊም ክርስቲያን አንድ ጋ በልተን ጠጥተን አንድ ጋ መስጊድ ሄደን አንድ ጋ ቤተ ክርስቲያን ሄደን በቃ አንድ ጋ ብዙ ነገሮችን አሳልፈናል። ሰርግ፣ ማህበር፣ ድግስ፣ ጉርብትና ምናምን ነገሮችን ወዘተ ብዙ ነገሮችን ስላሳለፈን ምንም አይመስለኝም እኔ ማለት ነው። እና ለምን የጸሎት መጽሐፍ ለምን ስዕል አድኖ ለሰራተኛዋ ገዝታ ትሰጣለች እንዴት ምናምን የሚል ነገር እያስተላለፈ ነበር ማለት ነው። እንደዛ ሲል እኔ ራሱ ለምን እያልኩ ነበረ ማለት ነው። በነገራችን ላይ የጸሎት መጽሐፍ ምንም ችግር የለውም ገዝታ ብትሰጣት፣ ይሄ ስጦታ ነው። እኔ በነገራችን ላይ የዛሬ 6 አመት አካባቢ ላይ ጓደኛዬ ሙስሊም ናት። ትልቅዬ መስቀል ስጦታ በእንትን በፍሬም አድርጋ ሳሽጋ በደንብ አድርጋ ነው ለእኔ ስጦታ አምጥታ የሰጠችኝ። እና አሁን እሷ ሙስሊም ስለሆነች ለምን ሰጠሽኝ ወይም ለምን ሰጣችሁ ብላችሁ እንትን ልትሉ ነው፣ ችግር የለውም። እኔም አሁን ለምወደው ሙስሊም ደስ ካለኝ አበያ፣ ይሄ ቁርአኖች፣ መስገጃዎች ምናምን ነው የምሰጠው። እኔ አሁን ከዚህ ሀገር ሲሄድ ለአንዳንድ ሙስሊሞች እንደዚህ ያሉ ነገሮችን ስጦታ እሰጣለሁ። ምን ችግር አለው? ችግር የለውም። ይህ እኮ ምን እንደሆነ ታውቃላችሁ? እናንተን ታስታውሳችኋለች። በምትጸልይ ጊዜ፣ በሚሰግዱ ጊዜ፣ በሚለብሱ ጊዜ ውየን ከመጣችኝ እንደዚህ ና ብለው ዱአ ያደርጉላችኋል፣ ጸሎት ያደርጉላችኋል። እንደዚህ ነው እኛ የምንታወቀው ማለት ነው። እና አንዳንድ አወቅን ባዮች የማታውቁትን እየመጣችሁ አትዘባርቁና እኔ ሀቢባ ያደረገችው ትናንትና እንደውም አስደስታኛለች። እንደውም ከኢትዮጵያውያኖች አሰሪዎች እኔ አንድ ነገር እላለሁ። እኔ ከኢትዮጵያ መጥቼ ስደት ላይ ኢትዮጵያዊ ቤት አልሰራም እላለሁ። ማርያምን እኔ እንደዛ ነው የምለው። ለምን እንደሆነ ታውቃላችሁ? እንደዛ የምለው ከሚደረግብን፣ ከሚያደርጉን፣ ከሚሰሩን አንጻር የተነሳ ነው ይሄንን የምለው ማለት ነው እንጂ ወድጄ አይደለም። በነገራችን ላይ ወድጄ አይደለም እንደዛ የምለው። ግን አሁን ላይ እሱ አሁን ለሌሎቹ ለሚያሰሩት ኢትዮጵያውያን ትልቅ ትምህርት ነው። አሁን ለምሳሌ እንትናን ገነትን ታስታውሳችኋል? ገነት ንጋቱ አሁን ሰራተኛዋ እኔ አትመስለኝም ነበር፣ ልጇ ነበር የምትመስለኝ። ለበዓል ቀሚሱ የሚበሉት የሚለብሱት ምን የሚሉት ምናምን ነገሮች በቃ አንድ ጋ ያላቸውን ነገሮች እንደዛ ስለማይ እንደዛ ነበረ። እሷን ነበር አሁን በቃ ትክክለኛ በቃ መዳም ብዬ የምላት ማለት ነው። አሁን ደግሞ ሀቢባ በቃ ጥሩ ነገር ነው። ለሌሎቹ እንደምትማሩ ላይቭ ላይ ወጥታችሁ ብር የማሰጡ ደግሞ እዚህ የምትደበድቡ ስንት የምታደርጉ አላችሁ አይደል እንዴ? ለእናንተ ትምህርት ነው እና አንዳንድ እኛ ተሰሚ ያለን እኛ ሚዲያ ያለን ብላችሁ ደግሞ እንደዚህ የምትቀደዱ እንደዚህ የምትሉ ሰዎች ደግሞ ራሳችሁን ጠብቁ። እንደዚህ ያለ ነገር አትበሉ ነው የምለው እኔ ማለት ነው። እና በመቀጠል ደግሞ ሳውዲ አረቢያ ላይ እንግዲህ እንደምታውቁት በአሰቃቂ ሁኔታ ቢሮ ገሏት ልጅቷን። ከዛ ቶሎ ብሎ ትኬት ቆርጦ ወደ ኢትዮጵያ ሬሳዋን ለመሸኘት ተፍተፍ እያለ ነበር። አብዛኞቹን አሁን ኢትዮጵያውያኖችን እያስቆጣ ነው። ልጅቷ መሄድ የለባትም፣ ልጅቷ አጽሟ ሬሳዋ መመርመር አለበት የሚባል ነገር እያስተላለፉ ነው። እና እኔ ግን እንደ ሀሳብ አንድ ሬሳ ሆስፒታል ሲገባ ይመረመራል። ከተመረመረ በኋላ ማድረቂያ ይደረግና ሬሳ ክፍል ነው የሚገባው። እኔ እንደዛ ነው የማውቀውና የምረዳው ማለት ነው። አሁን እስከ ስንት ቀን ሙሉ እንዴት ቢሮ ይቆያል የሚል ጥያቄ አለኝ ማለት ነው። እና ደግሞ ካልተመረመረም 3 ቀን 4 ቀን ካደረ በኋላ ይቀየር የለም ወይ ሬሳው እንዴት ተብሎ ማወቅ ይቻላል? እና ለምን ቶሎ አላስመረመሩም? አንዳንድ ኢትዮጵያኖች በቃ የሆነ እንትን የምንለው ነገር አለን እና ለምንድነው ግን ኢትዮጵያ ያው እኔ ብትሄድ ደስ ይለኛል ማለት ለልጅቷ አሁን ወዲያም ተባለ ወዲያም ተባለ ምንም የሚጠቅማን ነገር የለም። ፍትህ ታጊ ደብድቧታል። እንደደበደባ ብዙ ነገሮች ማስረጃ የመታኩሉ አሉ። በዛ ልጁ ሳውዲ አረቢያ ነው የሚኖረው፣ ቅጣትን ማግኘት አለበት። አዎ ከተቻለ፣ ካልተቻለ ግን እናትና አባት አንድ ጊዜ ልጃቸውን እየየ ብሎ እንኳን አልቅሶ መቅበር እረፍት ነው፣ ሰላም ይሰጣቸዋል። ዛሬ ትመጣለች ነገ ትመጣለች እያሉ ጎዳናውን
በሩን እያዩ ከሚቀመጡ እንደዛ ብዬ እላለሁ ማለት ነው። ሬሷ ቢገባ አሪፍ ነው። እንደውም አፋጥኖ እንደዚህ ትኬት ምናምን የሚልክ ከሆነ ከተመረመረች ውጤቱን ምናምን ከያዙ በኋላ ትላክ ትሄድ ባይነኝ እኔ ማለት ነው። ባትመረመርም ራሱ ትሄድ በቃ ለቤተሰቦቿ እረፍት የሚያገኙት ሬሳ ሲቀብሩ ነው። በቃ እረፍት ያገኛሉ። በቃ ልጅ የለችም የሚለው ነገር አይምሯቸው ያምንበታል። አሁን አንድ ሰው ከሞተብን በቃ ያ ሰው እንደማይመጣ ስለምናውቅ አይምሯችን ያምናል አይደለም። ልክ እንደዛም ስለሚያምንላቸው እንደዛ ይደረግላቸው ነው የምለው ማለት ነው። ይሄድላቸው ነው የምለው። እና ደግሞ አንደኛው አምዱ ሳውዲ መዳሟ ያው እያስቸገረቻት መዳሟ ያው አለ አይደል ያልተገባ ነገሮችን ግንኙነቶች ላድርግሽ እያለ በጣም የምታስቸግራት እሷ ደግሞ በሰላም ከዛ ካለችበት ቤት ከሰዎቹ ቤት ወጥታ ወደ ሌላ ጋር ሄዳለች። እግዚአብሔር ይመስገን። ከቻላችሁ እንግዲህ ደግሞ ሴትዮዋ በህግ ትጠየቅ ባይነኝ እኔ። ምክንያቱም ሌላ ደግሞ እንደዚሁ ሰራተኞች እያመጣች የዚችን ልጅ እድል እንደነዛ እንደ ልጆቹ ታደርጋቸዋለች ብዬ አስባለሁ። ምክንያቱም ምንም እንትን የለንማ ያው ነው። ምንም እንትን የለም። ያው ማምጣቱ አይቀርም ሰራተኛ ደግሞ የለመደ ነገር ያው ነው። አሁን መልሳ እንደዛ የምታረግ ከሆነ እነዚያ የሚመጡት ይሰቃያሉና የሚቻል ከሆነ እናንተን የማያስቀጣ እናንተን የማያስወነጅል ከሆነ ማቅረብ ትችላላችሁ የሚለው ነገር ሀሳብ አለኝ ማለት ነው። እኔ በግሌና ውድ ኢትዮጵያኖች በእንደዚህ አይነት ስራ የምትተባበሩ እናመሰግናለን እላለሁ ማለት ነው። ወደ ሁለተኛው ደግሞ ስመጣ ምስተር አብነትን በጣም መልካሞችን የሚረዳ በጣም ብዙዎችን የሚያግዝ ለመልካሞቹ ፈጥኖ የሚደርስ በጣም 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 መልካም ሰው ነውና ለሱ ደግሞ ጸሎት አድርጉለት፣ ዱአ አድርጉለት። እናቶች ጸሎታችሁን አብዛኞቻችሁ አሁን እናንተ ወደ ገንዘብ ትኩረት ነው ያደረጋችሁት። መቼም ገንዘብ እኔ ለምን እንደሆነ ገንዘብ ትኩረት የምታደርጉት ገንዘብ እኮ ህይወትን አያመጣም። ገንዘብ እኮ ህይወትን እኮ አይለውጥም። እሱ ትክክለኛ ቃላት ነው የተናገረው። የእናቶች የኢትዮጵያ እናቶች ጸሎት ያስፈልገኛል ነው ያለውና ጸልዩለት። በቃ እሱ ብዙ መልካም ነገሮች ሰርቷል። እንደኔ ያላለ ምንም ነገር ታች ተራ ቆሸሽ ብሎ ሁሉ ጊዜ መጥፎ ነገር እንደሰራ መጥፎ ነገር እንዳደረገ መቼ እንደምጠራ የማላቅ ማርያምን አሁን ለሱ ሳይሆን እንደኔ ላለው ነው መጸለይ ብዬ አምናለሁ። የምር እሱስ ብዙ መልካም ነገሮች አሉት። ከመጀመሪያ ቃል እንኳን የሚለው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብራቆት አልብሳችሁኛል የምትለው ቃል ቀላል አይደለችም። ያችን እንኳን እሱ ተግባራዊ አድርጎታል። አያችሁ፣ በአይናችን አይተናል ብዙ ነገሮችና እንግዲህ ያው ሲናገር ኢንተርቪው ላይ እንደሰማችሁት ከአመት በላይ ሆነኝ ከታመምኩ ብሏል ማለት ነው። ያው ከአመት በላይም ቢሆነው ከታመመ እንትን አልተናገርም ነበር፣ ደብቆ እየተኛው ቁጭ ማለት እንኳን አልችልም ምናምን እያለ ነበርና ጎፋ ላይ ታስታውሳላችሁ የመሬት መንሸራተት ያጋጠመ ጊዜ ዛሬ አመት ላይ ስንት ችግር ብዙ ሰው ህፃናት እንደሞቱ እንደዚህ እንደተቀበሩ ውስጥ አፈር ምናምን አስታውሳችሁ። በዛ ጊዜ ነው በቃ ወድቆ እዛ እንትን ሲል ያው እግሩ ተሰበረ ምናምን በዛ አይነት ምክንያት በዛው ታመመ። በዛው በቃ ይሄ ነገር የደረሰበት እዛ ጎፋ ላይ ሄዶ ብዙዎቹን እንደረዳና ብዙዎቹ እንዳገዘ ሁላችንም እናውቅና አብዛኞቻችን እኛም ያው ይዘክር ብለን ነው እኛም የቻልነውን አግዘነዋል። እሱም የቻለውን አድርጎ እንደዛ አድርገን ያንን ነገር ታውቃላችኋል። በዛ ጊዜ የታመመ ነውና እስካሁን ድረስ ህመሙን ሳይናገር ያልተናገረውም እንዳጋጣሚ ህልሜን አሳካለሁ ምናምን ብሎ አስቦ ነውና ቢኒያም አሁን እሱ ለምሳሌ ብዙ ጊዜ አሁን እሱ ስለ ሕክምና ምናምን ሲወራ እሱ ራሱ አልታከም ብሎ ተናግሯል። ግን ቢታከም ባይነኝ እሱም ለብዙዎች አስፈላጊ ነው። በቃ በአባቶች በተለያየ ነገር ተጠይቆ እሱ ራሱ ቢታከም እሱም አሁን እንደምታዩት ቢኒያምና ምስተር አብነት ወይኔ እኔ እንጃ እነሱ እኮ ማርያምን እድለኞች ናቸው። እውነት አንዳንድ ጊዜ ያው ለዚህ ስራ በቃ መታደል ነው ማለት አንዳንድ ጊዜ እግዚአብሔር ይመርጣቸዋል። መመረጥ ነው። እድለኞች ናቸው። ከስንት ህዝብ ሰው ተመርጠው እሱም ከሚኖረው ከአሜሪካ ከዛች ከሰርታችሁ ስንት አሜሪካ እያለ የሚል ከሚለወጥበት ሀገር መጥቶ ይህም ስንት ነገር የሚሰራ አብነት በስንት ነገር ስራ ላይ የሚሰራ አሁን ወደዚህ መጥቶ እንደዚህ ሲሰራ ብቻ የህሊና እረፍት ያገኛል። እንደዚህ ያሉ የሚሰሩ መልካም ስራዎችን ብናበረታታቸው መታከም ያለባቸው ቢታከሙ። በነገራችን ላይ በሃይማኖት ይላል እኮ በእኛ እንኳን ለታመመው ለቆሰለው ፈዋሽ ሐኪም ነው ይላል ማለት ነው። እና አንዳንድ ጊዜ ጥበብንም የሚሰጥ እግዚአብሔር ነው አይደል? እና በሐኪም አሁን በጸበል በምናምን ብላችሁ እንትን ካላላችሁት ሐኪም ቤት ነው የምትከዱት። እና በቻላችሁት ጸልዩልኝ ያለው እሱም እንጸልይለት። ሁላችሁም ከገንዘብ በላይ ጸሎት ያስፈልገዋል። ገንዘብ ምንም አይሰራም እና አብዛኞቻችሁ ገንዘቡን ነው ትኩረት ያደረጋችሁት።
ከገንዘቡ ይልቅ ለሱ ትኩረት አድርጉ ባይነኝ እኔ ማለት ነው። ወደ ጸሎቱና እግዚአብሔር ይማር ሚስተር አብነት በሰላም ሄደህ ታክመህ ድነህ ብዙዎቹን የምትረዳ ለብዙዎቹ የምትደርስ ትሆናለህ ላለው ማለት ነው። መልካም ቀን ይሁንላችሁ ሁላችሁም